ታለሽ ታልኩሽ እኮ ታይት ያሁን እረፍ በይ። እዚህ ማንንም አናቀሽ የለም። ምንም አዲስ ነገር የለም አይደል? አንተ ሰውዬ እኔ እኮ ያለሁት ቤቴ ውስጥ ነኝ። ምን አዲስ ነገር ትጠይቀኛለህ? አንተ ልጠይቅህ እንጂ። ይሄ ደግሞ ምን ማለት ነው? መቼም እንደማይካ ያናደሽ ውስጥ ገብቻ አልፈልጋት። አንተ ውጭ የወጣኸውን ንገረኝ እንጂ ምን አዲስ ነገር እንዳለ። እኔ ማውቀው ነገር ቢኖርማ እሱን ነበር የምነግርሽ እንጂ ጥያቄ አልጠየቅሽም ነበር። ጠረጠርኩሽም አልጠረጠርኩሽም የሆነው ነገር ሁሉ የአንቺና የዛ ደደብ ወንድምሽ ጥፋት ነው። አዎ አሁንም አንድ ነገር ተፈጥሯል። አምላክም የኔ ወንድም ነው፣ ጥፋቱም የጋራ ነው አይደለም? ነገር አሰንጥቂ እባክሽ። መስል 10 ጊዜ ትቀጥቀኝ። በአምላክ በእናትህ አትበሰጫጭ። አብነት እውነት ምን አይነት ስሜት እየተሰማኝ እንደሆነ እንኳን አላውቅም። ቆይ የት ሄዳ ነው ይሄን ያህል የጠፋኝ? በመቀመጫ ሆነ ያሳጣን እባክህ። ካለበለዚያ ጫፉን ጥሩ ማበዱ። ከየት አምጥቼ ነው የምወረውርለት? የጠፋው እኮ እዛው መሰለኝ። ሰው እሷን ብሎ ደግሞ ሰው በቃ መሜ እኔ ልሂድ። እንዲህ ኧረ አንቺ አርፈሽ ቁጭ በይ። ምን ነው አይሞነኩ ስታባች ብስታት ታድርጊው ልታሳብጅኝ ነው። መጀመሪያም ላንቺ ብዬ ነው ፈሪ ሆንኩት። 2-3 ቀን እኮ ነው ተሄደ። ረዘመብኛ ንጉሴ። ለመሆኑ ግን ሀማን ጋር ሄዳችሁት? ሀመኩሪያ ጋር ብለሽ ሀመንደሩ በሙሉ የሚወራላት ጥቁር እንግዳ ሸታል። ቆይ ምንድነው መንደሩ እያሉ? በጣም ጠምርያለሽ፣ ቆንጆ ነሽ። እሷ የኔ ብቻ ናት። እኔ በጣም ወዳታለሁ፣ አፈቅራታለሁ። አይ እሷ የባምላክ ብቻ ናት። እኔ የባምላክ ብቻ ነኝ። ባምላክ እወድሃለሁ፣ አፈቅርሃለሁ። ሀብስት ህይወት መረረኝ ራሴ ማጥፋት አለብኝ ብላ ወደ ጫካ ሄደችው። በመጨረሻም በአንዴው ገጠር ገብታ ከታፈስ ጋር ተገኝታለች ማለት ነው። እንግዲህ ሌላ ተቀናቃኝ የመጣባት ይመስላል በአምላክ ማለት ነው። እቺ ጥቁር እንግዳ ቆንጅዬ ልጅ የመጣችው በማለት በእንክብካቤ እያንገላቷት ይገኛሉ። ህብስት የበአምላክ ብቻ ናት ማለት ነው። ለቀቅ አድርጓት ሌሎቹ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። ሀብስት ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ሀብስት እንግዲህ ከብዙ እንግልትና ከብዙ ተስፋ መቁረጥ በኋላ እንግዲህ በአምላክ እሷን ሊያድናት እና ሊጠብቃት ሊንከባከባት ባለመቻሉ ደብዳቤ ጽፋ አስቀምጣለት ልትወጣ ከቤት ለመሄድ ተገዳለች ማለት ነው። ወጣም እንግዲህ እናቴ ወዳለችበት ጋር ለመጨረሻ ጊዜ መሄድ አለብኝ፣ መሰናበት አለብኝ፣ ኑሬ በጣም እየተሰቃየሁ ነው በማለት ነበር የምትገኘው። ሆኖም ግን እናቴ ያስተማረችኝ ተስፋ መቁረጥ እንደሌለብኝ ነው። ስለዚህ በራሴ ተማምኜ መቆም እንዳለብኝ ነው የነገረችኝ። ማንንም ላይ መደገፍ እንደሌለብኝ ነው የነገረችኝ። ስለዚህ ጠንካራና ጎበዞኜ ለራሴ ቆሜ መታየት አለብኝ። በፍጹም በላይ ላይ መጥፎ ውሳኔ መወሰን የለብኝም በማለት እንግዲህ ቀጥታ ታፈስ ወዳለችበት ጋር ወደ ገጠር ገብታ ትገኛለች ማለት ነው። ገጠር ላይም ጥሩ እንክብካቤ እያደረጉላት ይገኛሉ። እንግዲህ የታፈስ እናትና ታፈስ ማለት ነው። የታፈስ ወንድምም እንግዲህ እራሱ ላይ ጠምጠም አርግቶ በግርማ ሞገሱ አንድ ፍቅረኛ አለችው። እሱም እንግዲህ የሆነ ቆንጅዬና የምታምር ጥቁር እንግዳ መታለች አሉ። መይታለች እሷ እያለ እንግዲህ ሀብስትን ለማየት በጉጉት ይገኛል ማለት ነው። የታፈስ እናትም እችን ቆንጅዬ ልጅማ ለልጄ ነው እንጂ መዳር ያለብኝ በፍጹም ከዚህ መልቀቅ የለብኝም እያለ ትገኛለች። አቶ አልህምና ወይዘሮ ይፋትም እንግዲህ እየተጨነቁ እርስ በራሳቸው ሊባሉ ይገኛሉ ማለት ነው። የት ነው ሄደችው ታፈስ የት ነው የገባችው በማለት እንግዲህ አቶ አለም በመደጋገም ይጠይቃታል ይፋትም አንቺ ደብቀሻት ነው እያልክ ነው የምትገኘው? እኔ እኮ የምውለው እቤት ውስጥ ነው። አንተን ራሱ ልጠይቅህ እንጂ ለምፈልገህ ማግኘት አቃተክ? እኔን ለምን ትጠይቀኛለህ? ብትልም እንግዲህ እሱም አንቺና ወንድምሽ ናችሁ ተልካሻ የማይረባ ስራ የምሰሩት። አንደኛ የሆነ ነገር አንቺ የሆነ ነገር አርግተሻት ነው፣ ያም ካልሆነ ደግሞ ወንድምሽ የሆነ ቦታ ደብቋት ነው። ስለዚህ እናንተ ሁለታችሁን አለቃችሁም እያለ ይገኛል። ወይዘሮ ይፋትም እንግዲህ በትንሹም በትልቁም ወንድምሽ አትበለኝ፣ እኔ አይመለከተኝም፣ ድሮም ድሮ ነህ፣ አሁንም አስሬ ወንድምሽ አትበል እያለች ነበር የሚገኘው። እሱም እጅ ላይ ትጥፋና የምናደርገው ነገር ላንቺ አልነግርሽም፣ ከባድ ውሳኔ ነው የምወስነው እያላት ነው የሚገኘው። እንግዲህ በአምላክም ወደ ቤት ሲገባ በአምላክ ያቺ ልጅ አልተገኘችም ነበር እንዴ በማለት ነበር የጠየቀችውና ምን አውቃለሁ የአንቺና የባለሽ እንግልት መጨረሻ ይሄን አስወሰናት።
ነበር ያለችው። ይፋትም እንግዲህ በጥፊ እኮ ያነደርካት አንተ ነበርክ ነው ያለችው አቶ አለምን። አቶ አለምም የኔ ጥፊ እኮ ከአንቺ እንግልትና ከአንቺ ስቃይ አይበልጥም። እኔ እኮ አንዴ ነው በጥፊ መታዋት፣ ግን አንቺ ብዙ ነገር አርግተሻታል። ለሱ ተማራ ነው እንጂ ጠፋችው፣ እኔ በጥፊ ስለመታዋት ብቻ የጠፋች አይመስለኝም ነበረ ያለውና በአምላክ ግን ባልና ሚስት ሆናችሁ ልጅቷን ስታንገላቷት ስቃይ ስታበዙባት ይሄው ጠፋችላችሁ። አሁን እኔ የእሷ ዘበኛ አይደለሁም፣ ምንም ላረግ አልችልም። በማረጉ ብትይዟት ብትንከባከቧት ኖሮ እች ልጅ ዛሬ ባልጠፋች ነበር ያላት ወይዘሮ ይፋትና እና ለምን ፈልገ ማግኘት አቃተክ? ለምን ስልኳን አትሞክርላትም? በተደጋጋሚ ለምን ወጣ ብላ አትፈልጋትም ነበር ያለችውና በአምላክም እንግዲህ እንዲሁ በቀላሉ ማገኛት እኮ ሰው ናት እኮ እንዴት ነው እንደዚሁ ዝም ብዬ ፈለግ አድርጌ የማገኘው? የጠፋው እኮ ሰው ነው ነበር ያላትና አሁ እሷም ሰው ናት እንዴ? ለካ የጠፋው ሰው ነው እንዴ ነበር። ሰው ካልሆነች ታዲያ ለምን ትፈልጊያታለሽ? ለምን አስፈለገችሽ? ዝም አትይም ነበር እንዴ አላት። እና ዝም ማለት አልቻለችም። ምክንያቱም ከሷ የሚፈለገው ንብረቷን ማውረስ ነው። ንብረቷን በራሳቸው ስም ቢያደርጉ ኖሮ ትዝም አትላቸው፣ ከነመፈጠሯም ሊረሷት ይችሉ ነበር። ሄርሜላ እንግዲህ ወደ አቶ አለም ስልክ በተደጋጋሚ እየደወለች ትገኛለች። እና እንግዲህ ሄለው አቶ አለም ስትል ስልኩን ያነሳቸው ወይዘሮ ይፋት ነበር። እንዴ እቺ ሾክ ምን ልታረግ ነው ወደ ባሌ ስልክ የምትደውለው? ምን ፈልጋ ነው ነበር ያለችው። ነገር ግን አቶ አለም እየሰማኸኝ ከሆነ ዝም አትበል ነበረች። እየሰማዎች ነው አንቺ ሜንጦ ቀጢ። ባሌ ምን አድርግ ነው የምትይው? ብር አስገባልኝ የምትይው ደግሞ የምን አባሽ ብር ነው ነበር ያለቻት። ይቅርታ በማለት ነበር የዘጋችባት። አቶ አለም በዛ መሀል ነበር የመጣው። ይሄው ሜንጦ ምን ልታረግ ነው ስልክህ ላይ ደወለችው ነበር ያለችውና እሱ እንግዲህ ለስራ ጉዳይ ነው። እቺ ልጅ ለስራ ጉዳይ ታስፈልገኛለች፣ ገንዘብ አስገባልኝ ያለችው ደግሞ እየሰራች ያለችው ስራ አለ። ይሄ ነገር አንቺን አይመለከሽም ይፋት ነበር ያላት። በጣም ጥሩ፣ እያንዳንዱ ነገር በቅርብ ደርስበታለሁ፣ ከኔ ከይፋት ምንም የሚያመልጥ ነገር የለም እያለች እንግዲህ ዛቻዋን እየደረደረች ትገኛለች ማለት ነው። ወይዘሮ ይፋት እንግዲህ መጨረሻቸው በጣም የከበደ ነው የሚሆነው። በአምላክም በተደጋጋሚ ወደ አብስት ክላስ እየገባ እየፈለጋት ነው የሚገኘው። አንቺ ልጅ የት ነሽ? ነይ ብቅ በይ ካለሽበት እያለ ክላሷ እየተንገላታ ይገኛል ማለት ነው። እና እንግዲህ ክላሷ ገብቶ ትራሱን አቅፎ በተቀመጠበት ሰዓት ነበር የተጣፈ ደብዳቤ ያገኘው። በአምላክ በጣም ይቅርታ፣ ልትጠብቀኝ አልቻልክም። እኔም አንተ ማንገላታት አልፈልግም ከዚህ በላይ። ስለዚህ የራሴን ውሳኔ መወሰን አለብኝ። ቻው፣ ተንግዲህ አታገኘኝም ልትጠብቀኝ ባለመቻልክ በማለት ነበር ጽፋ ሄደችው። በአምላክ በጣም ነው ያለቀሰው። እንግዲህ እኔ እማረባ ሰው ነኝ፣ ልጠብቃት አልቻልኩም፣ ልንከበከባት አልቻልኩም። አብስት በፍጹም እንደዚህ አታደርጊም፣ በፍጹም እንደዚህ አታደርጊም አብስት እያለ እየተጸጸተ እያለቀሰ ይገኛል። አብስት ግን ታፈስን አግኝታ ዘና ብላ እየተጫወተች ትገኛለች ከገጠር ንጹህ ልብ ካላቸው ሰዎች ጋር ማለት ነው። እና ነገር ግን ያው የአብስት ወንድም ያው ጠጋ አውዝቷል። አንተ ሰውዬ ጠግህን ያዝ፣ ልጅቱ በአምላክ ብቻ ናት እያልነው እንገኛለን። በአምላክ እንግዲህ ብዙ ዋጋ ከፍሎላታል። ቆሟ ለመሄዷ ዛሬ ለመድረሷ ብዙ ነገር ያግዛት ከታፈስ ቀጥሎ ዋነኛው ሚና እየተጫወተ ያለው በአምላክ ነበረ። ስለዚህ ታፈስ ደውላ ለበአምላክ መንገር አለባት የት እንዳለች ማለት ነው። ሌላም እንግዲህ አብነትም በጣም እየተጨነቀ ነው የሚገኘው። የት ነው ሄደችው? ምንድን ነው የገባችው? እችን ልጅ ምን አርግተዋት ነው እያለ እንግዲህ በተደጋጋሚ ጭንቅላት ውስጥ ጥያቄ እየፈጠረበት ይገኛል። ሄርሜላም እንደዛው እውነት ጠፍታ ነው ወይስ የሆነ ገት አርግቷት ነው ነበር ያለችው። እሷን እያየ በአምላክ ግን እየደነፋና ከፊቴ ዞር በይ አንቺ ሴጣን እያላት ይገኛል። እንግዲህ በስተ መጨረሻ በአምላክ ከባድ ውሳኔ የወሰነ ይመስላል። እህቱን በተኛችበት አንቺ አውሬ፣ እቺ ልጅማ አንቺ ነሽ ዋን ነገር ያደረሻት፣ እሷን አጥቼ መኖር አልችልም። እስካሁንም ድረስ የታገስኩሽ እሷን ሀብስትን ብዬ ነው፣ እሷን አለማጣት ብዬ ነው። አሁን ግን ተስፋ ቆርጫለሁ፣ እማደርገውን አደርግሻለሁ በማለት እንግዲህ በተኛችበት ቦታ ቢላ አሹሎ ወደ እሷ እየሄደ ይገኛል። እውነት እህቱን ይወጋታል ወይንስ ተጸጽቶ ይመለሳል? እህቱን ምንም ማድረግ የለበትም ማለት ነው። ወይ በእንቅልፍ ልቡ መሆን አለበት ወይ ደግሞ አጠገቧ ደርሶ ተጸጽቶ ነገሮችን ማስተዋል ችሎ እጁን መመለስ አለበት ማለት ነው። በአምላክ
ታፈስም እንግዲህ ደውላ ወይ ሀብስት ራሷ ደውላ ለባምላክ ያለችበትን ሁኔታ እንድታሳውቅልን እንላለን ማለት ነው በቀጣይ ፓርት። የዛሬ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። ቤቱን ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አሁንም አብሮነታችሁ አይለኝ።